በዚህ ዓመት ወንድሞቻችሁ ይወዷቸዋል። አሜን። ድሃ አትሆኑም እያልኳችሁ ነው። ወንድሞቻችሁ ሁሉ ይወዷቸዋል። ወንድሞችሽ እንዲወዱሽ ጸልያለሁ። ወንድሞቻችሁ እንዲወዷችሁ ጸልያለሁ። ወንድሞቻችሁ እንዲወዷችሁ ጸልያለሁ። ቁጭ በሉ። እኔ አይደለም ያልኩት የእግዚአብሔር ቃል ነው። እስኪ ድጋሚ አንብበው። ድሃን ሰው ወንድሞቹ ሁሉ ይጠሉታል። ወንድሞቹ ሁሉ አይወዱትም አይልም፣ ይጠሉታል። ምን ስለሆነ? ድሃ ስለሆነ። ለዛ ድህነትን በጣም የምጠላው ለዛ ነው። አይ ቲንክ ይሄኛው ግሩፕ ይወደዋል። ይሄኛው በዚህ ዓመት በሉሲ ቤተሰቦቼ ሁሉ ይወዱኛል። ድምጻቸው አይሰማም። በዚህ ዓመት ቤተሰቦቼ ሁሉ ይወዱኛል። ወንድሞቼ ይወዱኛል። ወንድሞቼ ይወዱኛል። ወንድሞቼ ይወዱኛል። ወንድሞቼ ይወዱኛል። ድምጻቸው አይሰማም። ወንድሞቼ በሉ። ወንድሞቼ ይወዱኛል። 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 ወንድሞቻችሁና እህቶቻችሁ ከደወሉላችሁ ረጅም ጊዜ የሆናችሁ ሰዎች እጃችሁን አሳዩኝ። ዝቅ አድርጉት። ሚሊዮነር ብትሆኑ በየቀን ይደውሉላችሁ ነበር። ልክ ነኝ አይደል? ልክ ነኝ። ሚሊዮነር ብትሆኑ በቀን 3 ይደውሉላችኋል። ወንድሞቻችሁ እንኳን ከደወሉላችሁ ረጅም ጊዜ ሆኗቸዋል። ደሃን ሰው ወንድሞቹ እንኳን ምን አይሉትም? ይጠሉታል ነው የሚለው። ወንድሞቹ አይወዱትም አይልም፣ ይጠሉታል። በዚህ ዓመት ግን የእናት ልጆች ይወዱዋል። አሜን። ወንድሞች ይወዱዋል። ወንድሞች ይወዱዋል። 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 እያልኳቸው ያሉት በዚህ ዓመት ድሃ አትሆኑም ነው። እንደ እግዚአብሔር ነቢይ ከተቀበላችሁኝ በዚህ ዓመት ወንድሞቻችሁን ሊወዷቸዋል። አሜን። ወንድሞቻችሁን ሊወዷቸዋል። ይወዷቸዋል። አሜን። ቁጭ በሉ። ወንድሞቼ በሉ። ወንድሞቼ በዚህ ዓመት በቀን 3 መደወል ይጀምራሉ። በቀን 3 መደወል ይጀምራሉ። ድምጻቸው አይሰማም። ወንድሞቼ በቀን 3 መደወል ይጀምራሉ። መደወል ይጀምራሉ። ድምጻቸው አይሰማም። አይሰማም። እናንተን መፈለግ ይጀምራሉ። እናንተን መፈለግ ይጀምራል። በደንብ ስሙ። ናው ዲስ ይር 2 ቤት ሰራሽ የሚለው ምስክርነት የሰሙ ሰዓት የዛሬ 7 ዓመት ጥሎሽ ሄደው ቦይፍሬንድሽ እሱ መደወል ይጀምራል። አልሰማችሁም? ዘመዶቻችሁ የጠፉ ቤተሰቦቻችሁ መደወል ይጀምራል። ይህ ዓመት ባለጠጋ የምትሆኑበት ዓመት እንዲሆን ጸልያለሁ። ባለጠጋ የምትሆኑበት ዓመት እንዲሆን ጸልያለሁ። ባለጠጋ የምትሆኑበት ዓመት እንዲሆን። የዓመት እንደዚህ ነው የሚደውሉ። ስልኩን ዘግተው ወንድም ከ30 ደቂቃ በኋላ ሲደውል በሰላም ነው የምትለው። አይሪሲቭ ቅድም ደውለህልኝ ነበር ረስተኸው ነው የምትለው። የዓመት እንደዚህ ሆነላቸዋል። ቁጭ በሉ እስኪ ቁጥር 7 አንብቡ። ድሃን ሰው ወንድሞቹ ሁሉ ይጠሉታል። ወንድሞቹ ሁሉ ይጠሉታል። እሺ ይልቁንም ወዳጆቹ ከርሱ ይርቃሉ። ወዳጅ ያላቸው ሰዎች ድሃ መሆኑን ያወቁ ሰዓት ይርቁታል። ሊቀርቡት እንኳን አይፈልጉም። ጓደኛ የለውም። ሄሎ ጓደኛ የለውም። ምን ስለሆነ? ሀብታም የሆናችሁ ሰዓት፣ ባለጠጋ የሆናችሁ ሰዓት ጓደኛ ያስፈልጋችሁ። ለምን እንደማያስፈልጋችሁ ልንገራችሁ። ኤቭሪዋን የእናንተ ጓደኛ እንደሆነ መናገር እንጀምረው። ሀብታም በመሆናችሁ ብቻ ሰዎች መምጣት ይጀምራሉ። ጓደኛዬ ነው ማለት ይጀምራሉ። ድሃ የሆናችሁ ሰዓት ጓደኞቻችሁ፣ ወዳጆቻችሁ እንኳን የኔ የምትሏቸው ሰዎች ይርቋችኋል። ልከኛል። የኔ የምትሏቸው ሰዎች ይርቋችኋል። የኔ የምትሏቸው ሰዎች የዛሬ 9 ዓመትና 10 ዓመት ታውቃላችሁ፣ ባልና ሚስቶች 2 ኮንዶሚኒየም እንደርሳቸው ተብሎ ፍርድ ቤት ሄደው ይፋቱ ነበር። ልክ ነኝ? ባለትዳር ሆኖ ከአንድ ኮንዶሚኒየም በላይ ስለማይደርሳቸው ተፋተናል የሚል ወረቀት አስገብተው ኮንዶሚኒየም ይመዘገባሉ። እዛ ትዳር ውስጥ እነዚህ ሰዎች በደንብ ስሙኝ። እነዚህ ሰዎች ኖርማሊ አግኝታችሁ ትዋደዳላችሁ ብትላችሁ አሁን የሚሉ፣ ትፋቀራላችሁ ብትላችሁ አሁን የሚሉ፣ ወይ ለምዶ ታዲያ ፍርድ ቤት ሄዳችሁ ተፋተናል የምትሉ ስትላችሁ ኮንዶሚኒየም ይሉሃል። ልከኛ አይደለ? ወዳጆች እንኳን ይርቁታል። እሺ
ይልቁንም ወዳጆቹ ከእርሱ ይርቃሉ። ይልቁንም ወዳጆቹ ከሱ ይርቃሉ። እሺ እርሱም በቃል ቢከተላቸው አንዳች አይረቡትም። እሱም በቃል ቢከተላቸው ፕሊስ እያለ ቢከተላቸው ሊያባብላቸው ቢሞክር ፍሬንድ ሊያረጋቸው ቢሞክር ኖ በዚህ ወዳጅነት እኮ 10 ዓመት ቆይተናል ያለፈው ዓመት የሰራሁልህ ውለታ እያለ እንኳን ቢከተላቸው ምንም አይጠቅሙትም። ጥበብም የሚያገኝ ነፍሱን ይወዳታል። ዛሬ የማስተምራችሁ ስለ ጥበብ ነው። ጥበብን የሚያገኝ ነፍሱን ይወዳል። ምን የሚያገኝ ሰው? ጥበብን የሚያገኝ ሰው ጥበብን የሚያገኝ ሰው ነፍሱን ምን ይላል? ይወዳል። በቃ ጥበብን የሚያገኝ ሰው ነፍሱን ምን ይላል? አሁን በደንብ ስሚ። ቁጥር 7 ላይ ስለ ድህነት አወራ እና አንድ በድህነቱ ስላለ ወንድሞቹ እንኳን ስለሚጠሉ ስለ አንድ ሰው አወራ። ከዛ ቁጥር 8 ላይ ሲመጣ አንድ ነገር አወራ። ምን አወራ? ስለ ጥበብ አወራ። ጥበብን የሚያገኝ ምን ይላል አለ? ነፍሱን ይወዳል። ራሳቸውን የሚጠሉ ሰዎች አጋጥሟቸው ያውቃሉ? አጋጥሟቸው ያውቃሉ ብቻ ሳይሆን ብዙ ጊዜ ራሳችሁን የምትጠሉባቸው ጊዜያቶች ይፈጠራሉ። ልክ ነኝ? ምን አለ ብትወስደኝ? ለምን አትገላግለኝም? ራሳችሁን ጠልታችሁት ነው። ለምን አትገላግለኝም? ለምን አትገላግለኝም? ምን አለ በተኝቼ ባለቀው ትሉታላችሁ። ለእግዚአብሔር እኮ ነው የምትሉት። በቃ ዛሬ ተኛለሁ ነገ የሚባለው ቀን ላይ አታንቀኝ ትሉታላችሁ። ራሳችሁን ጠልታችሁ ይሄን ሁሉ የምታደርጉት። ለምንድን ነው የማትወስደኝ? ለምንድን ነው እንደዚህ አይነት ሁሉ መከራ የምታሳይኝ? ይሄን ሁሉ የምትሉት ምን ብላችሁ ነው? ራሳችሁን ጠልታችሁት። ራሳችሁን ጠልታችሁት። እና ብዙ ጊዜ ሰዎች ራሳቸውን ሲጠሉ ስትዋቸው የመጀመሪያው ነገር ከችግራቸው የተነሳ ይመስላችኋል አይደል? የማለት የሚበሉት ስለሌለ የሚጠጡት ስለሌለ ሰምቲንግ ስለሌላቸው ራሳቸውን ይጠሉ ይመስላችኋል። ገንዘብ ስለሌላቸው ሰዎች ገንዘብ ስለሌላቸው አይደለም ራሳቸውን የሚጠሉት። እጅግ በጣም ባለጸጋ ሆነው ራሳቸውን የሚጠሉ ሰዎች አሉ። እጅግ በጣም ባለጸጋ ናቸው፣ ራሳቸውን ለማጥፋት ሁሉንም አይነት ጥረት የሚያደርጉ ሰዎች አሉ። ምሳሌ ትናንትና አንድ ታሪክ ያየው ነበር። የፈላስፋው ኦሾ የሱ እንደ ጸሐፊውና እንደ ሴክሬታሪው እንደ ግል ፕሮቶኮሉና የምታገለግል አንድ ሴት የጻፈችው መጽሐፍ ነበር እና ኦሾ በጊዜው ውድ የሚባሉ 100 ሮልስ ሮይስ የሚባሉ መኪኖች ባለቤት ነበረ። 100 አንድ አይደለም 100 እና በአንድ ስብሰባ ላይ ብቻ በብዙ $100,000 የሚሰበስብ ሰው ነው። በጣም ባለጸጋ ነው። የሚኖርበት አካባቢና የሚኖርበት ኤቭሪቲንግ ቤተ መንግስት ነው የሚመስለው። ይሄ ሰው ሲሞት ራሱን አጥፍቶ ነው የሞተው። ሐኪሞች ኦቨርዶዝ የሆነ መድኃኒት እንዲሰጡት አድርጎ ነው ራሱን የገደለው። ሰውየው ምንም ነገር አጥቶ አይደለም። ይሰማችሁ ነው? ይሰማችሁ ነው? ግን ሰለሞን መጀመሪያ ድህነትን አወራ። በወዳጆቹ የተጠላ ሰው ነው አለ። በወንድሞቹ የተጠላ ሰው ነው አለና ኔክስት አንድ ነገር ተናገረ። ጥበብን የሚያገኝ ነፍሱን ምን ይላል? ሰዎች ራሳቸውን የሚጠሉት ከጥበብ ሲጎሉ ነው። ጥበብ ያላቸው ሰዎች ራሳቸውን በጣም ነው የሚወዱት። ጥበብን የሚያገኝ ነፍሱን ምን ይላል? ይወዳል። ራሳቸውን የሚወዱ ሰዎች ካያቸው ጥበብ አላቸው፣ ዊዝደም አላቸው። ጥበብ የጎደለ ሰው ራሱን መጥላት ነው የሚጀምረው። ሄሎ፣ ሰዎች ከጥበብ መጉደል ሲጀምሩ የመጀመሪያ የሚያደርጉት ነገር ራሳቸውን መጥላት ይጀምራሉ። ራስን መጥላት የጥበብ መጉደል ውጤት ነው። ለዛ ነው ጥበብን የሚያገኝ ምን አለ? እስኪ ቁጥር 8 አንብቡት። ቁጥር 8 ጥበብን የሚያገኝ ነፍሱን ይወዳል። ጥበብን የሚያገኝ ሰው ጥበብ ያለው ሰው ምኑን ይወዳል? ራሱን ምን ይላል? ይወዳል። ራሱን ይወዳል። ራሱን ምን ይላል? ይወዳል። ወደ ጥበብ ትምህርት ከመምጣቴ በፊት አንድ ነገር ልንገራችሁ። መሲና እዚህ ራሳቸውን የሚጠሉ ሰዎች በምን እንደምታውቋቸው ልንገራችሁ። ራሳቸውን በጣም የሚጠሉ ሰዎች ራሴን እጠላለሁ ብሎ መናገር አይጠበቅባቸውም። መጽሐፍ ቅዱስ እንደዚህ ይላል፣ ሰው በልቡ እንዳሰበ እንዴት ነው? እንደዚያው ነው። ንግግራችሁ የሐሳባችሁ ውጤት ነው። ኤቭሪቲንጋችሁ የምናችሁ ውጤት ነው?
ሁሉም ነገራችሁ የሐሳባችሁ ውጤት። ራሳቸውን የሚጠሉ ሰዎች ይሄንን የሚጠላሉ፣ ያኛውን የሚጠላሉ፣ ያኛውን የሚጠላሉ፣ ያኛውን የሚጠላሉ። ሄሎ ምክንያት ሐሳባቸው ውስጥ በሙሉ ያለው ራሳቸውን መጥላት ስለሆነ ሲያወጡትም የሚወጣው ጥላቻ ነው። ከዚህኛው ጋር ጸበኛ ናቸው፣ ከዚህኛው ጋር ጸበኛ ናቸው፣ ከዚህኛው ጋር ጸበኛ ናቸው፣ ከዛኛው ጋር ጸበኛ፣ ከሁሉም ጋር ጸበኛ። የሚወዱት ሰው የለም። ለምን ከተባለ ራሳቸውን በጣም ይጠላሉ። ራሱን የሚጠላን ሰው ማወቅ ከፈለክ ለሁሉም ሰው ጥላቻ አለው። ከበደ ስትለው ከበደማ ሌባ ነው እንደዚህ አድርጉ፣ አየለ ስትለው አየለም እንደዚህ ነው፣ ኃይሉ ስትለው ኃይሉም እንደዚህ ነው፣ መሰረት ስትለው መሰረት ሰው መስላለች ይችላል። ለሁሉም ሰው 20 ሰው እንደዚህ ብደረድር ከ20 ሰው መካከል የሚወደው አንድም ሰው የለም። ከዛ ይሄ ሰው በደምብ ስሙ። ምሳሌ መሲ አለ። መሲ ብለህ ስትነግረው መሲማ ማለት እንደዚህ እንደዚህ ብሎ ያወራና ከመሲ ጋር ሲገናኝ ምን እንደሚል ታውቃላችሁ? ከመሲ ጋር ሲገናኝ መሲ አንተ እኮ አንበሳ ነህ፣ ስትዘምር በዝማሬ በጣም ነው የምነካው ይላል። ለምን? ከጥበብ የጎደለ ሰው ወይም ራሱን የሚጠላ ሰው በቃለው ሊከተልህ የሚሞክረው በቃል ይከተላል የሚል አንተን ሊከተልህ የሚሞክረው ምንድን ነው? በቃለው ተንጊ መሲ በጣም ራሳቸውን የሚጠሉ ሰዎች ይሄንን ይጠላሉ፣ ያኛውን ይጠላሉ፣ መሰረትን ይጠላሉ፣ ኃይሉን ይጠላሉ፣ ኤን ይጠላሉ፣ ቢን ይጠላሉ። ሲን ትራምፕ ትላቸው ትራምፕ ሰው ነው እንዲህ ይሉሃል። አግኝታችሁ ታውቃላችሁ? ያቁም። እሺ ባይደን ይቻል ባይደንማ ጭራሽ ምናምን ይሉሃል። ለኤቭሪዋን ጥላቻ አላቸው። ለኤቭሪዋን ለሁሉም ሰው አቃቂር አላቸው። ራሳቸውን በመጥላት የተሞሉ ስለሆነ ከነሱ ምንም ነገር ሲወጣ የሚወጣው ጥላቻ ነው። ፍቅር የሚባል ነገር የለም። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። መጽሐፍ ቅዱስ ባልንጀራህን ይላል እንደማን ውደድ? ራሱን የሚወድ ሰው መጥቶ ባልንጀራዬን ወዳለሁ ማለት አይጠበቅበትም። ራሱን የሚወድ ሰው ባልንጀራውን መውደድ ይችላል። ራሱን የሚጠላ ሰው ባልንጀራውን መውደድ አይችልም። ጥላቻ ነው ለባልንጀራው የሚኖረው። ሁሉንም መውደድ ከፈለጋችሁ ራሳችሁን መውደድ ጀምሩ። ለዛ ነው ጌታ ኢየሱስ እንደዚህ ነው ባልንጀራህን አለ ውደድ አላለም፣ እንደ ራስህ። ራሱን የሚወድ ሰው ባልንጀራውን መውደድ ይችላል። ራሱን የሚወድ ሰው ማንን ይወዳል? ባልንጀራውን ይወዳል። ባልንጀራውን ይወዳል። ራሱን ምን የሚል ሰው? ራሳቸውን የሚጠሉ ሰዎች ሁሉንም ሰው መጥላት የተሞሉ ናቸው። ሁሉንም ሰው ለኖዋን የሚሆን ፍቅር የላቸው እና እነዚህ ራሳቸውን የሚጠሉ ሰዎች ራሳቸውን በጣም መሬት አድርገው የሚመለከቱ ሰዎች ላይፋቸው ላይ የጎደላቸው ፍቅር አይደለም፣ ህይወታቸው ላይ የጎደለው ጥበብ ነው። ለዛም ጥበብን የሚያገኝ ምንን ይወዳል? ነፍሱን ይወዳል፣ ራሱን ይወዳል። ጥበብ እንዲበዛላችሁ ጸልያለሁ። ጥበብ እንዲበዛላችሁ ጸልያለሁ። ድምጻቸው ይሰማ። ጥበብ እንዲበዛላችሁ ጸልያለሁ። ጥበብ እንዲበዛላችሁ ጸልያለሁ። ጥበብ እንዲበዛላችሁ ጸልያለሁ። ጥበብ እንዲበዛላችሁ ጸልያለሁ። ቴንኪው። ቁጭ በሉ። ጥበብን የሚያገኝ ጎረቤቱን ይወዳል አይልም፣ ነፍሱን ምን ይላል? ይወዳል። ነፍሱን ይወዳል። ራሳችሁን እንድትወዱ የሚያደርጋችሁ ትልቁ ነገር ምንድነው ካላችሁኝ፣ ጥበብ ነው። ራሳችሁን ከጥቂት ደቂቃ በኋላ ቆይታ በኋላ ጥበብ እንዴት እንደምታገኙ ነግራችኋለሁ። ከጥበብ እንዴት እንደማትጎሉ ነግራችኋለሁ። ክብር ለኢየሱስ ይሁን። ጥበብ የጎደላቸው ሰዎች ራሳቸውን በመጥላት የተሞሉ ናቸው። ራሳችሁን መጥላት የጀመራችሁ ሰዓት የቤት ኪራይ ስለጎደላችሁ የጠላችሁ ሊመስላችሁ ይችላል። ኖ፣ ጥበብ ስለጎደላችሁ ነው መጥላት የጀመራችሁት። ሄሎ፣ ምን ስለጎደላችሁ? ጥበብ ስለጎደላችሁ ነው ራሳችሁን ማለት የጀመራችሁት፣ መጥላት የጀመራችሁት። ሄሎ ሰና ብዙ ጊዜ እኛ ላይፍ ላይ ትልቁ ችግር ምን እንደሆነ ልንገራችሁ። ከሚታየው ነገር በስተጀርባ ያለውን ነገር አናይም። ሁሉ ጊዜ ትኩረት የምናደርገው የሚታየው ነገር ላይ ነው። ይሄ እሱ ገንዘብ ነው ብላችሁ አስቡ። እኔ እዚህ ጋር አለሁ፣ ከኔ ጋር ናቸው። እኔ እዚህ ጋር አለሁ።
ገንዘብ አጣው፣ ገንዘብ አጥቻለሁ። ቀጣይ ንግግሬ ምንድነው የሚሆነው? ጌታ ሆይ ለምን አትወስደኝም? ልጆቼ እንደዚህ የተሰቃዩ ከማይ ለምን አትወስደኝም? ትዳሬ እንደዚህ የሆነ ከማይ ለምን አትወስደኝም? በጎረቤት ፊት እንደዚህ የተሳለቁብኝ ለምን አትወስደኝም? ልክ ነኝ አይደል? ራሳችሁ መጥላት ጀምራላችሁ። አሁን እናንተ ራሳችሁን ይጠላችሁ ያላችሁት እሱ ስለጎደለን ይመስላችሁ። እሱ አይደለም ህይወታችሁ ላይ የጎደለው፣ እሱን የሚያመጣ ጥበብ ነው ህይወታችሁ ላይ የጎደለው። ከኔ ጋር ናችሁ? እሱን የሚያመጣ ጥበብ ነው የጎደለው። ያ ጥበብ ቢኖር ለሱ አታለቅሱም፣ እሱ ይመጣል። ለዛ ነው መጽሐፍ ቅዱስ ጥበብ ይላል ዋጋዋ ከቀይ እንቁ ይበልጣል ይላል። ያ ማለት ጥበብ ያለው ሰው አጠገብ ቀይ እንቁ አይጠፋም። እናንተ ትኩረት የምታረጉት ይሄ ጎሎኛል። ሄሎ ከኔ ጋር ናችሁ? ምን ጎሎኛል? እሱ ጎሎኛል ነው የምትሉት። እግዚአብሔር ደግሞ እናንተንስ ያይ ገንዘብ ጎሏችኋል አይደለም የሚለው፣ ጥበብ ጎሏችኋል ነው የሚለው። ለህይወታችሁ ይሄኛው አይደለም የሚያስፈልጋችሁ፣ ለህይወታችሁ የሚያስፈልጋችሁ መለኮታዊ ጥበብ ነው። ለህይወታችሁ የሚያስፈልገው መለኮታዊ ጥበብ ነው። ጥበብ እንዲለቀቅላችሁ ጸልያለሁ። ጥበብ እንዲለቀቅላችሁ ጸልያለሁ። ቁጭ በሉ። ጥበብ እንዲለቀቅላችሁ ጸልያለሁ። ያበር አያችሁት? ያበር ትንሽ ቁልፍ ያዘ ሰው አለ? ቁልፍ፣ የቤት ቁልፍ ኦር ሰምቲንግ ይዛል። እቺን ቁልፍ አያችኋት? ያንን በር አያችሁት? ያንን በር እየደበደባችሁት ነው። ተከፈት 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 ብላችሁ አልከፈት አላችሁ። ኔክስ ማልቀስ ነው የምትጀምሩት። ማልቀስ ነው የምትጀምሩት። የጎደላችሁ ይሄ ቁልፍ ነው። ይሄ ቁልፍ ያለው ሰው እናንተ 7 ሰዓት 8 ሰዓት ታገላችሁ ይመጣና በአንድ ደቂቃ በማይሞላ ጊዜ ውስጥ ከፍቷት ይገባል። በእናንተና በሱ መካከል ያለው ነገር ምንድነው? ቁልፍ። ለህይወታችሁ ቁልፉ ነገር ምንድነው ካላችሁ ጥበብ ነው። ይሄኛውን በር ይከፍታል፣ ያኛውንም ይከፍታል፣ ይሄኛውንም ይከፍታል። ድምጻችሁ አይሳ። ይሄ ሁሉንም ይከፍታል፣ ሁሉንም ይከፍታል። በደንብ ስሙኝ። አሁን ያንን በር ታግላችሁ አልቅሳችሁ አንድ ሰው መጥቶ ምን ሆናችሁ ነው ቢላችሁ አልከፈት አለ ነው የምትሉት አይደለ? ያ ሰው ጠቢብ ከሆነ ቁልፍ ስለሌላችሁ ነው የሚላችሁ እንጂ በሩ ስለማይከፈት አይደለም። ላይፋችሁ ላይ ያሉ አንዳንድ ችግሮች ችግር ሆነው ህይወታችሁ ላይ የቆዩት በአንድ ነገር ነው። በምንድነው ካላችሁኝ ጥበብ ስለጎደላችሁ ነው። ምሳሌ ጥበብ እንደጎደላችሁ ጎላችኋል ብዬ ከማስባቸው ነገሮች መካከል አንድ ነገር ልንገራችሁ። ክብር ለኢየሱስ ይሁን። እሱ እዚህ ጋር አለ፣ ከላይ እዚህ ጋር አለ። ሁላችሁም እግዚአብሔር የሰጣችሁ ሌላ ሰው ጋር የሌለ ታለንት አለ። ምንድነው በአማርኛ ታለንት? ስጦታ ወይም ብቃት ወይም መክሊት አለ፣ ተሰጥኦ አለ። ኖ ዋን ጋር የለም። እግዚአብሔር ለእናንተ ብቻ ነው የሰጣችሁ። ያንን ሁሉም ሰው ጋር የሚገኝ አይነት አይደለም። ሄሎ ምሳሌ እሱ ሰዎችን በጣም የማሳቅ ተሰጥኦ አለው፣ በጣም የማሳቅ። እሱ ደግሞ በንግግሩ ሁላችሁንም የማስደመም ተሰጥኦ አለው። አሁን ትልቁ ችግሩ እንደው ልንገራችሁ፣ ይሄንን ተሰጥኦ ወደ ገንዘብ ለመቀየር ጥበብ ነው የሚያስፈልጋችሁ። ትልቁ ችግሩ ይሄ ሰው በነፃ ሁላችሁንም የሚያስቃችሁ ከሆነ ጥበብ ነው የጎደለው። እግዚአብሔር የሰጣችሁን ታለንት፣ እግዚአብሔር የሰጣችሁን አእምሮ፣ እግዚአብሔር የሰጣችሁን ጥበብ፣ እግዚአብሔር የሰጣችሁን ሐሳብ በነፃ ለሁሉም የምታደርጉት ከሆነ ጥበብ ነው የጎደላችሁ። እየሰማችሁ ነው? ለዛ ነው የሆኑ ሰዎች ይመጡና እሱም እያሳቃቸው ነው። የሆኑ ሰዎች መጥተው ሰዎችን አስቀው ሚሊዮነር ይሆናሉ። በሁለቱ መካከል ያለው ነገር ምንድነው? የተሰጠው ልዩነት አይደለም። ተሰጧቸውን ወደ ገንዘብ የሚቀይሩበት ጥበብ እነዚህ ያውቃሉ፣ እነዛኞቹ አያውቁም። ሄሎ ምሳሌ አንዳንድ ሰዎች ትመጣና የኢትዮጵያ ሕግ ስለ ኮንስትራክሽን ምን ይላል ብለህ ጠይቃቸዋለህ አይደል? ቢሮና ይሉሃል።
ቢሮ ትሄዳለህ። ቢሮ ስትሄድ የማማከር አገልግሎቱን ትከፍላለህ። ውስጥ ገባለህ። 20 ደቂቃ ነው የሚያወሩ። 20 ደቂቃ 5,000 10,000 50,000 ከፍለሃል። የኢትዮጵያ ሕግ ምን እንደሚል ያወራል። አንዳንዱ ደግሞ ይዋሃለ 2 ሰዓት ሙሉ በሻይ ያወራል። ሻይ ጠጣ እናወራለን ብሎ ራሱ ወስዶ 2 ሰዓት ያወራል። በሁለቱ መካከል ያለው ልዩነት ምንድነው? ልዩነታቸው ምንድነው? ለዛ እግዚአብሔር የሰጣችሁን ነገር ስላባከናችሁት ነው እስቲላው ድረስ ከጥበብ የጎደላችሁት። እንድትጠቀሙበት እጸልያለሁ። 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 ቴንክ ዩ ፕራካቶሳ እንዳራ ባሃሻዳይ ብሎር ዶጎዞንዳራ ባሃሲክል አርዶቦሳ ታካቴ እናንተ ህይወት ላይ እግዚአብሔር የሰጣችሁ ነገር አይደለም የጎደለው። የሰጣችሁን ነገር ለመጠቀም ጥበብን የጎደላችሁ። የሰማችሁ ነው። የሰጣችሁን ነገር ወደ ሀብት ለመቀየር ጥበብን የጎደላችሁ። ጥበብን ለዛ ነው ጥበብን ያገኘ ሰው ነፍሱ ምን ይላል? ይወዳል። ከዚህ በፊት አንድ ጊዜ ነግሬያቸዋለሁ። የኮካኮላ ካምፓኒ የተመሰረተ ጊዜ የሚያገኘው ገቢ $200 አይበልጥም ነበር። $200። ከዛ አንድ የቀን ሰራተኛ ሆኖ የገባ ሰው አያቸው። ሰዎችን አያቸውና ይሄንን ካምፓኒ አለ እኔ በአመት $1,000,000 እንዲያገኝ አደርገዋለሁ አላቸው። ከዛ ኦኬ ና ቁጭ በል ንገረንና ካምፓኒው ይደጋ ይሉት። ኖ ፍርድ ቤት ሂደን ኮሚሽን ሰጣችሁኝ፣ በየአመቱ ከትርፉ የሚታሰብ ኮሚሽን ሰጣችሁኝ፣ ከዛ በኋላ ነው የምነግራችሁ አሉት። ኖ ይሄን ያክል ሺህ እንክፈልህ፣ ከዛ በኋላ ኖ በፍጹም። ከዛ ቦርዱ ተሰበሰበ። አወሩ። ሰውየው ሊነግራቸው ያሰበውን እቅድና ፕሮግራም ሊያገኙት አልቻሉ። ሞከሩ። ሰውየው የማይናገር ሰው ሆነ። ከዛ ከብዙ ስብሰባ በኋላ ኦኬ እንፈርምልሃለን ንገሩን አሉት። ፈረሙለት እና ከፈረሙለት በኋላ ኮካኮላ በጊዜው ይሸጥ የነበረው በጆክ ነው። በጠርሙስ አድርጉት አላቸው። በጠርሙስ አሁን ምን ጠጣ በጠርሙስ አለ አይደል? ኮካኮላ በሱ አድርጉት አላቸው። ይሄው ነው አሉት። አዎ በቃ ይሄው ነው። ይሄን ለመናገር ነው ያስፈረማቸው። በጠርሙስ አድርጉት ለማለት አስፈረማቸው። ሄሎ በጠርሙስ አድርጉት ለማለት። አንዳንዶች ይሄ ድርጅት እንዴት ያደርጋል ብትላቸው 3 ሰዓት ሙሉ ቁጭ ብለው ያወራሉ። ይሄ ሰውዬ በጠርሙስ አድርጉት ለማለት ፍርድ ቤት እንፈራረም አላቸው። ይሄ ሰውዬ ድሃ ያልሆነው ለምንድን ነው? ጥበብ አፕላይ አድርጎበታል። ባገኛ ትንሽዬ ነገር ውስጥ ጥበብ ጨምሮበታል። ሰለሞን ባለጸጋ የሆነው ንጉሥ ስለሆነ አይደለም፣ ጥበብ እግዚአብሔር ጥበብና ማስተዋል ባለጠግነት ምን አለው? ሰጠው። ምን አለው? ሰጠው። ጥበብ በህይወታችሁ ላይ ቁልፍ ነገር ነው። ቁልፍ ነገር ነው። ህይወታችሁ ላይ ጥበብ የጎደለ ሰዓት ራሳችሁን መጥላት ትጀምራላችሁ። ራሳችሁን መጥላት ትጀምራላችሁ። ምሳሌ አገልግሎት ትጀምራላችሁ። ትገፉታላችሁ። ለውጥ የሚባል ነገር ይጠፋል። 5 ሰው ይሰበሰባል። 5 ሰው ዛሬም ነገም ከነገ ወዲያም ብዙ ነገር ታደርጉና አገልግሎት ያስጠላችኋል። ራሳችሁ እንዳገልጋይ መቁጠር ታቆማላችሁ። የሆነ ነገር ትጀምሩና ፌል ያደርጋል። ቡም የነገር መጨረሻ ነው። ራሳችሁም እኔ ለቢዝነስ አልሆነም፣ የኔ ነገር ከንቱ ነው፣ ራሳችሁ ላይ መናገር ትጀምራላችሁ። በዚህ አጋጣሚ ልንገራችሁ። በዚህ አጋጣሚ ሰይጣን እናንተን ለመጉዳት ትልቁ የሚጠቀመው መሳሪያ ማን እንደሆነ ልንገራችሁ። እናንተን ለመጉዳት ትልቁ የሚጠቀመው መሳሪያ እናንተን ነው። የእናንተን ቢዝነስ ዜሮ ለማድረግ የሚጠቀመው ትልቁ መሳሪያ እናንተን ነው። በእናንተ እጅ የእናንተን ላይፍ የሚያጠፋው። ቀላል ምሳሌ ልንገራችሁ። እዚህ ጋር ትመጣላችሁ። ቢዝነሳችሁ እንትን እያለ ነው። ቢዝነስ ጀምራችኋል። የትኛው ምድር ላይ ያለ አጋንንት እናንተ ቢዝነስ ጀምራችሁ ኪሳራ ወደ ህይወታችሁ የማምጣት አቅም የለው። ምድር ላይ ያለ አጋንንት በሙሉ
የእናንተን ቢዝነስ ማክሰር አይችልም። መቼ ማክሰር እንደሚጀምር ታውቃላችሁ? የሆነ ቀን ላይ 5 ዕቃ ሽጣችሁ በነገተው አንድ የሸጣችሁ ሰዓት ይሄ ነገር ሊዘጋ ነው ወይ እንደነንተና ሊሆን ነው ወይስ የእናንተን አፍ ነው የሚጠቀመው? ሄሎ የእናንተን ቃል የእናንተ ማጥፊያ መሳሪያ አድርጎ ይጠቀመዋል። እናንተን ለማጥመድና እናንተን ለማጥፋት እናንተ እስክትናገሩ የሚጠብቀው የእናንተን ህይወት እያበላሻችሁ ያላችሁት በራሳችሁ አፍ ነው። የሆኑ ሰዎች እዛ ጋር ሆኖ በደገሙት ድግምት አይደለም፣ በራሳችሁ አፍ። ለዛ ነው መጽሐፍ ቅዱስ በአፍ ቃል ተጠመድክ ይላል። በምን? በአፍ ቃል። ወጥመድ ሆኖ ያገለገለ ምንድነው? ያጠመደህ ወጥመድ የሆነብህ ምንድነው? የራስህ ያፍ ቃል። ሉሲፈር እዚህ ጋር ሆኖ የሚጠብቀው አንተ በጀመርከው አገልግሎት ውስጥ እስከታሟርት ነው። ልክ ማሟረት ትጀምራለህ። እዛ ጋር ምናልባት ቲማቲም ዘርተሃል። የተበላሸው 2 ቲማቲም ነው። እዚህ አካባቢ የቲማቲም በሽታ ገባ መሰለኝ ትላለህ። በቃ ገባ። የተበላሸው 2 ቲማቲም ነው ገባ ስትል በቃ ገባ። የተጠመድከው በአፍ ቃል ነው። ሉሲፈር ማንን አንዳችሁን የሚጎዳ ኃይል የለውም። እመኑኝ የለውም። የሚጎዳችሁ በራሳችሁ አፍ ነው። እስኪ እኔ ባለጸጋ ነኝ በሉ። ይቺ ምድር ተላልፋ ተሰጣኛለች። ድምጻቸው አይሰማም። በሁሉም አቅጣጫ በዛለሁ፣ በሁሉም አቅጣጫ ሰፋለሁ። ጀምሬ ማቆመው ነገር የለም። ተናገሩ። ጀምሬ የማቆመው ነገር የለም። የማቆመው ነገር የለም። ወደ ቀኝ ሰፋለሁ፣ ወደ ቀኝ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ በሁሉም አቅጣጫ ሰፋለሁ፣ በሁሉም አቅጣጫ ሰፋለሁ። አሜን። በረምብ ስሙ። እዚህ ጋር ወፎች ቢኖሩ ወፎችን ለመያዝ ብትፈልጉን ምንድነው የምታደርጉት? ስውር ወጥመድ እዛ ጋር ታስቀምጣላችሁ። ስንዴ ምናምን አስቀምጣችሁ ትክክል ላይ ዛይ በላም ብለው ይገባሉ። ተጠመዱ ማለት ነው። የእናንተ ህይወት በኪሳራ እየተመታ ያለው እናንተ የምትናገሯቸው የሟርት ቃሎች ወጥመድ አይመስሏችሁም። ወጥመድ አይመስሏችሁም። ስራ እንዴት ነው ስትባይ ቆንጆ ነው ግን ገቢዎች እያሉ ምን ስራ ይሰራል ትላለች። እኛ እኮ ስለ ገቢዎች አልጠየቅንሽ፣ ስራ እንዴት ነው ያለሽ? ደን ገቢዎች ጋር ይጠብቅሻል። ሄሎ ይሰማሽ ነው? እዚህ ጋር ሁነሽ ያንቺ የተናገርሽው ቃል እዛ ጋር ወጥመድ ሆኖ ይጠብቅሻል። ሉሲፈር አይደለም የሚጠብቅሽ፣ ያንቺ የተናገርሽው ቃል እዛ ጋር ይጠብቅሻል። ብዙ ጊዜ ራሳችሁን መጥላት ስትጀምሩ የመጀመሪያ የምታረጉት ነገር ራሳችሁን መርገም ነው። ልክ ነኝ? ራሳችሁ ላይ የሟርት ቃል መናገር ነው። 2016ም 15ም ምንም ለውጥ አልነበረ። ምን ቀን ነው የተቀየረው? እንደዚህ ይሏቸዋል መድረክ ላይ ቆመው ቀን ነው የተቀየረው። 2017ም ቀን ነው። ያው ሰዎች ተስማምተው ሰኞ፣ ማክሰኞ፣ ሮብ ያሉት ቀን ነው። እንደዛ አይነት ቀን አይደል። 2017 የኔ ዓመት ነው ማለት ያለብህ ከነሱ ጋር ተስማምተ ማሟረት የለብህም። ኖ 2015 አልፏል፣ 16 አልፏል። 2017 የኔ ነው። የምበለጽግበት ነው። የምሰፋበት ነው። ወደፊት የምዘረጋበት ነው። አሜን። እግሮቼ ብዙ መዳረሻዎችን የሚረግጡበት ነው። ሚሊዮኖችን የሚቆጥርበት ነው። የኔ ቤት የሚፈጠርበት ነው። የኔ ልጆች የሚፈጠሩበት ነው። ትዳሬ የሚፈጠርበት ነው። በጤንነት የምራመድበት ነው። ንግድ የምጀምርበት ነው። ድርጅቶቼ የሚፈበረኩበት ነው። ሄሎ የስ ቁጭ በሉ። ይኸውና በህይወቴ ሰና በህይወቴ በሌሎች ሰዎች ህይወት ላይ ተስማምቼ አይ እሱ ምንም አይሳካለትም ብዬ ልናገር እችላለሁ። በራሴ ላይፍ ላይ ግን አንድም ቀን አላሟርትም። የኔ ላይፍ ነው። ራሴን እወዳለሁ። ሄሎ በህይወታችሁ ላይ ብልህ ሁኑ። በራሳችሁ ሰው በራሱ ህይወት ላይ እንዴት ያሟርታል? ሄሎ በራሳችሁ ላይ እዚህ ጋር ሆናችሁ እዛ ጋር ጉድጓድ ቆፍራችሁ ወጥመድ እዛ ጋር ራሳችሁ አስቀምጣችሁ ወክ ማድረግ ትጀምራላችሁ እንዴ?
ራሳችሁ እዛ ጋር ወጥመድ ሰርታችሁ ራሳችሁን ታጠምዳላችሁ። በህይወታችሁ ላይ እንዳታሟርቱ፣ በህይወታችሁ ላይ በልጆቻችሁ ላይ እንዳታሟርቱ፣ በስራችሁ ላይ እንዳታሟርቱ፣ በቢዝነሳችሁ ላይ እንዳታሟርቱ፣ በፍጹም እንዳታሟርቱ። መጽሐፍ ቅዱስም እንደሚል ልንገራችሁ። መጽሐፍ ቅዱስ በጣም ደስ የሚለኝ መክብብ መጽሐፍን ስታነብ ለዝምታም ጊዜ አለው ይላል። አንዳንድ ጊዜ ችግሮች ህይወታችሁ ላይ ሲደራረቡ እስኪ እነዛ ጊዜያቶች የዝምታ ጊዜ ናቸው። ከምታሟርቱ ጸጥ ብትሉ ይሻላል። ጸጥ ውጣችሁት፣ ጸጥ ጥርሳችሁን ነክሳችሁ ጸጥ። ላይፋችሁ ላይ ተናግራችሁ ወጥመድ ከምትሰሩ ችግሩ እስከሚያልፍ ድረስ ጥርሳችሁን ነክሳችሁ ጸጥ። ምክንያቱም ለዝምታ ምን አለው? ጊዜ አለው። አሎ ለዝምታ ምን አለው? አንዳንድ ጊዜ ከምታሟርቱ ጸጥ ብትሉ ይሻላል። ዝም ብትሉ ይሄም ነገር ያልፋል፣ እግዚአብሔር ነገር ይቀየራል ብትሉ ይሻላል። ቴንክ ዩ። አንዳንድ ችግሮች ላይ ከምታሟርቱ ጸጥታ ምረጡ። ጸጥታ። ያቺ ሴት ስትላቸዋለች ልጇ ሞቶባት ሰላም ነው እያለች ማልቀስ ፈልጋለች። ለቅሷን ግን ጥርሷን ነክሳ ይዟለች። ልጅ ነው የሞተባት። ልጄ ሞተብኝ ብላ ከምትናገር ጥርሷን ነክሳ ነብዩ ጋር ብትወስድ ይሻላታል። ጥርሷን ነክሳ እግዚአብሔርን ብትጠብቀው ይሻላታል። ጥርሷን ነክሳ ከእግዚአብሔር ዘንድ የሚላከውን ተአምራት ብትጠብቅ ይሻላታል። ብዙ ጊዜ ተውት። የራሳችሁ ላይፍ ላይ አሟርታችሁ አልበቃ ብሏችሁ ነብይን ተናጋሪ ይጃለው ሮቢዮ ሚራክል ጋር ሂጄ ምን ይለወጣል? ግን እስኪ ዝም ብለን እንሂድ። ደን አፍተር ዛት ደግሞ እኔ ተንብዬልህ ለውጥ ጠብቃለህ። ስትመጣ እንኳን የመጣው እንተናጋሪም ይጃለው። ያለፈው ሳምንትም ቅዳሜ ሚራክል ጋር ነበርኩ። ምንም ይለወጥ ነገር የለም። አመቱን ሙሉ ቸርች ተመላልሻለሁ። እስኪ ደግሞ ቸርች ከምቀር እስኪ ለማንኛውም ልቀመጥ ብለህ ትመጣለህ። ኦሬዲ ላይፍ ላይ አሟርተ መተ በእኔ ትንቢት እንዲቀየር ትፈልጋለህ? ኖ ሄሎ። ስመጣም እያሟረትክን የመጣው ስትመጣ መምጣት ያለብህ ያለፈው ቅዳሜ መጥቻለሁ። ነብዩ ተናግሮ የሆኑ ነገሮች ተንቀሳቅሰዋል። ዛሬ ጉዳይ ላስፈጽም ነው የመጣሁት። ዛሬ ነገሬን ልቀይር ነው የመጣሁት። ዛሬ ነገሬን ልቀይር ነው የመጣሁት። በረምዝ የዛሬ ሳምንት ዚምባብዌ ነበርኩ ከመንፈሳዊ አባቴ ጋር እና አንድ ወጣት ልጅ ነው። የፕሮግራሙ ቀን ላይ የአገሩ ላይ ልክኛ ሚኒስትሪ ማትሪክ እንደምንለው ብሔራዊ ፈተና ነበር። ዛምቢያ ብሔራዊ ፈተና ነበር። መንፈሳዊ ፕሮግራም ሊካፈል እዛ ፕሮግራሙ ላይ ተገኝቷል። ያመልካል። ሲያመልክ ስታዩት ምናምን ፈተና ጥሎ የመጣ አይመስልም ከዛምቢያ። ከዛ ድንገት በአምልኮ መሃል ለመምህሩ ጻፈለት። ቲቸር የፈተናውን ቀን ቀይረው ሲል እብድ ነህ ወይ አለው። መንግስት ያወጣውን ፕሮግራም እኔ እንዴት ነው የምቀይረው አለው። በጌታ ፊት እውነተኛ ምስክርነት ነግራችሁ ኦኬ መንግስት ነው ያወጣው አላ። ከዛ የዛምቢያ የትምህርት ሚኒስተር ብሎ ወረቀት ላይ ጻፈና ነብዩ ያለበት መሰዊያ ላይ አስቀምጠው። በቃ እዚህ ጋር ጨርሻለሁ ብሎ ማምለክ ጀመረ። ከ20 እና 30 ደቂቃ በኋላ ያው መምህር ቴክስት ላከለት። ዛምቢያ ላይ የምትባል አገር ላይ ኢንተርኔት ጠፋ። በጌታ ፊት ባይኔ ያየሁት ምስክር። ዛምቢያ የምትባል ሀገር ላይ ኢንተርኔት ለ2 እና ለ3 ቀን ጠፋ። ፈተናው ተላለፈ። አንድ ሰው ቁጭ አለ። እኔማ ዛምቢያን ትምህርት ሚኒስተርን እያሰብኩ አልረበሽም፣ ጌታ ቤት ነው ያመጣሁት፣ ፈታ ብዬ አመልካለሁ ብሎ ሁለት አማራጭ ነበረው። ማልቀስ፣ ዘንድሮን ፈተና ለወርቅ ነው ብሎ ማልቀስ ይችላል። ኖ የእግዚአብሔር ቤት ነው ይሄ። ሁሉም ነገር የሚቀየርበት ቤት ነው። ዶክተሮች የተናገሩት ብቻ ነው። መንግስት ያወጣውም አዋጅ የሚቀየርበት ቤት ነው። ሄሎ። ከዚህ በፊት እዚህ ጋር ለአንድ ሰው ተንብዬለት ትዝ ይላችሁ ከሆነ በኃይለ ሥላሴ ጊዜ የተነጠቁት መሬት የዛሬ 50 ዓመትና 60 ዓመት የተነጠቁት መሬት ተነበይኩለት። ከ60 ዓመት በኋላ አስቡት 6ኛና 7ኛ ሰው እጅ ላይ ደርሷል። ነብዩ ተንብዮልኛል ብሎ ከንቲባዋ ቢሮ ገባ። ከንቲባዋ ይመለስለታለች ከ60 ዓመት በኋላ።
የእናንተ ነገር ሲቀየር ያለው አሜን። ሲቀየር ያለው I receive. ሲቀየር ያለው ሲቀየር ያለው ሲቀየር ያለው አሜን። ሲቀየር ያለው አሜን። የእናንተ ነገር ሲቀየር ያለው ሲቀየር ያለው ሲቀየር ያለው አሜን። አሜን። ሲቀየር ያለው ሲቀየር ያለው አሜን። የእናንተ ነገር በኃይል ሲቀየር ያለው I receive. ተቀየረ በሉ። ተቀየረ። ጥበብን የሚያገኝ ማንን ይወዳል? ራሱን ይወዳል። ጥበብን ምን የሚል ሰው የሚጠላሳ ጥበብን ያጣስ የሚያገኝ ማለት የሱ ተቃራኒ ምንድነው? ማጣት። የማግኘት ተቃራኒ ማጣት ነው አይደለ? ጥበብን ያጣ ሰውስ ራሱን ምን ይላል? ይጠላል። ልክ ነኝ? ነገሮች ተበላሽተውባችሁ ራሳችሁን መጥላት ስትጀምሩ ምን አጣችኋል ማለት ነው? ጥበብን ብሏችኋል፣ አጣችኋል ወይም ጎሏችኋል። ጥበብ ጎሏችኋል ማለት ራሳችሁን መጥላት ትጀምራላችሁ። እኔ ምንም ነገር ብሰራ ይሳካልኝም ወይ ማለት ትጀምራላችሁ። ሁሉንም ነገር ሞከርኩ የኔ ላይፍ የተበላሸ ነው ማለት ትጀምራላችሁ። ብዙ ቦታ እጆቼን አስገባው ከጭንገፋ ውጭ ያገኘሁት ነገር የለም። ራሳችሁ ላይ መናገር ትጀምራላችሁ። መናገር ትጀምራላችሁ። እነዚህ ንግግሮቻችሁ ደግሞ ተጨማሪ ሌላ ችግር ደግሞ ይዘውባችሁ ይመጣሉ። በአፋችሁ ቃል መጠመት ትጀምራላችሁ። መናገር ጀምራላችሁ። ራሳችሁ ላይ እየሰራው ፍሬ የለኝም፣ እያገለገልኩ ባዶ ነኝ። አንድ ጊዜ አንድ አገልጋይ ያገኘው እና ማውራት ጀመረን። ማውራት ስንጀምር አምልጦት በብሶት ምን አለኝ? ኦሬዲ ቸርች ጀምሮ ማገልግሎት ጀምሮ ምንም ነገር አገልግሎቱ ወደፊት አልሄደለት ብሎ አገልግሎት አቁሟል። እና ለአንድ ሴት ጸልዮላት 37 ሚሊዮን ብር ቤት ሸጠች። ከሸጠች ኦልሞስት 6 ወሯ ነው 7 ወሯ ነው። እኔ ጸልይላት ነው የተሸጠላት አለኝ በመሃል። ከዛ አሳልኩት። ነገር ግን ለአገልግሎት ምንም ብር አልሰጠችኝም። 6 ወር ሙሉ ይሄን ነው የሚያወራው ሰውዬው። 6 ወር ሙሉ እመኑኝ። እሷ ሽጣ 37 ሚሊዮን ብር 3 ሚሊዮን 700 ሺህ ብር አስራት ለሱ ቸርች ብሰጥ ቸርቹ ይዘጋል መልሶ። ቸርችን ገንዘብ አያስቀጥልም። መንፈሳዊ ተቋም ነው አይደል? ቸርችን ገንዘብ የማስቀጠል አቅም የለውም። ዩሮፕና አሜሪካ ውስጥ ያሉ ቸርቾች ገንዘብ አጥተው አይደለም የተዘጉት። በደንብ ስሙ። ኢትዮጵያ ውስጥ ያሉ አብዛኞቹ ቸርቾችን እኮ የሚረዱት ስዊድንና አሜሪካ ያሉ ቸርቾች ናቸው። ትክክለኛ አይደል? እነዛው ቸርቾች ጋር ብትሄዱ 10 ሰው አይሞላም፣ ያለው ሰው የለም። ግን 10 ሰው የሚያመልኩበት ቸርች ኢትዮጵያ ውስጥ ያለውን 1000 2000 በሚሊዮን የሚቆጠር አባል ያለውን ቸርች ይረዳሉ። እነዛ ቸርቾች ያጡት ገንዘብ አይደለም። ገንዘብ ተርፏቸውም 10 ነው እዚህ ያሉትን እየረዱ ነው። ያጡት ምንድነው ካላችሁኝ መንፈስ ቅዱስን ነው። ከቸርች ውስጥ ያጡት የእግዚአብሔር መገኘትና ኃይል ነው። ቸርች ያለ እግዚአብሔር መገኘትና ኃይል ባዶ ነች። አዳራሽ ብቻ ነው የምትሆነው። ክብር ለኢየሱስ ይሁን። ገንዘብ ቸርችን የማስቀጠል አቅም የለውም። ቸርችን የማስቀጠል አቅም ያለው መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። አገልጋይ ከሆናችሁ ፎከስ ማድረግ ያለባችሁ መንፈስ ቅዱስ ላይ ነው። ክብር ለኢየሱስ ይሁን። ወደ ትምህርት ልመለስ። ጥበብ የጎደለው ሰው ራሱን ምን ማለት ይጀምራል? መጥላት ይጀምራል። ራሱን መጥላት ሲጀምር ምክንያቶችን መደርደር ይጀምራል። ያቺኛይቷም ጥላኝ ሄዳለች። ከሷ ፊት የነበረችውም ጥላኝ ይሳቅ ያቺም ጥላኝ ሄዳለች። የዛሬ 6 ወር የነበረችውም ጥላኝ ሄዳለች። የዛሬ ዓመት እዛም ይሳቁ ነው እዛም ይሳቁ። የዛሬ 2 ዓመት የነበረችውም ጥላኝ ሄዳለች። ቶ ምን ቀረኝ? ሄሎ ከኔ ጋር ናችሁ? ምን ቀረኝ? አንድ ያስታውሳለሁ። ቢሮ ውስጥ ቁጭ ብዬ አንዱ መጣ። ፓፓ ለኛ ቤት ይሄ የኔ ዘር ነው አለኝ። እሺ ተቀበልኩት። ለምን እንደዘራው ስል አንድ ያንተ ልጅ አለች እሷን ለማግባት ነው የዘራሁት። ቸርች ውስጥ አይቼው አላውቅም። በጌታ ፊት ነው። ቸርች ውስጥ አይቼው አላውቅም። ኦኬ አምጣው አልኩት። ውጣ። መዝራት አይደለም የሚጠበቅበት፣ ሄዶ እሷ ማውራት ነው የሚጠበቅበት። ልከኛ አይደለ? ለሷን ይዘራዋታል። ጌታዬ ባርክ። ቀጣይ ጊዜ መተዝራ አትዝራ አልለውም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ራሳቸውን ለመጥላት
ተበላሹ የሚሏቸውን ሁሉንም ምክንያቶች ይጠቅሳሉ። ሁሉንም ትምህርቱን ይጠቅሳሉ። በትምህርት አልተሳካልኝ፣ በትዳር አልተሳካልኝ፣ በስራ አልተሳካልኝ፣ በአገልግሎት አልተሳካልኝ፣ በሁሉም ነገር ምን አላለኝ። ራሳቸው ላይ ማሟረት፣ ራሳቸውን የመጥላት ሂደት መቀጠል ይጀምራል። እነዚህ ሰዎች የጎደላቸው ምንድነው ከተባለ ምንድነው? ጥበብ። ክብር ለኢየሱስ ይሁን። እንደዚህ አይነት ሁኔታዎች ሲፈጠሩባችሁ ማድረግ ያለባችሁ ነገር ምንድነው ታውቃላችሁ? ራሳችሁን እየጠላችሁ ያላችሁት ጥበብ አጣችሁ ወይም ከጥበብ ጎላችሁ ከሆነ ራሳችሁን ለመውደድ የሚያስፈልጋችሁ ነገር የነገሮቹ መስተካከል አይደለም። የሚያስፈልጋችሁ ነገር ጥበብ ነው። መጽሐፍ ቅዱሳችሁን ያዕቆብ ምዕራፍ 1 ክፈቱት። ያዕቆብ ምዕራፍ 1 ቁጥር 5 ያዕቆብ ምዕራፍ 1 ቁጥር 5 እሺ። ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ምን ይበል? ይለምን። እሱ በምን ይሰጣል? በልግስና። እሺ ቀጥል። እርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። ክብር ለኢየሱስ ይሁን። አሁን በደንብ ስሙኝ። ሁሉ ጊዜ ጥበብ ሲጎላችሁ የሚፈጠራችሁባችሁ ነገር ምንድነው ከተባለ ጥርጣሬ ነው። መጠራጠር ጀምራላችሁ። ከዚህ በኋላ ህይወቴ ተስፋ አለው መጠራጠር ጀምራላችሁ። የሆነ ሰው መጥቶ እንደዚህ ሊያስተካክለው ይችላል የኔን ህይወት። አይ ከዚህ በኋላ መጠራጠር ነው የሚጀምሩት። እና ያዕቆብ እንዳለ ልንገራችሁ፣ ሳይጠራጠር ምን ይበለው? እግዚአብሔርም ምን ይበለው? ጥበብ ይለምነው። ሳይነቅፍ በልግስና ይሰጠዋል። ምን ይሏል? በልግስና ይሰጠዋል። ነገሮች በሙሉ ተበላሽተውባችኋል። ራሳችሁን መጥላት ጀምራችኋል። ትዳራችሁን መጥላት ጀምራችኋል። ስራችሁን መጥላት ጀምራችኋል። ማድረግ ያለባችሁ ነገር አንድ ነው። እግዚአብሔር ሆይ ጥበብ ስጠኝ በሉት። ድምጻቸው አይሰማም። እግዚአብሔር ሆይ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ። በኔ ህይወት ላይ ጥበብን ስጠኝ፣ በኔ ህይወት ላይ ጥበብን ስጠኝ። ጥበብን አብዛልኝ፣ ጥበብን አብዛልኝ። ለቢዝነሴ ጥበብን ስጠኝ፣ ለቢዝነሴ ጥበብን ስጠኝ። ለአገልግሎቴ ጥበብን ስጠኝ፣ ለአገልግሎቴ ጥበብን ስጠኝ። ለትዳሬ ጥበብን ስጠኝ፣ ለትዳሬ ጥበብን ስጠኝ። ለስራዬ ጥበብን ስጠኝ፣ ለስራዬ ጥበብን ስጠኝ። ለትምህርቴ ጥበብን ስጠኝ፣ ለትምህርቴ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ፣ ለሁሉም ነገሬ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ፣ ለሁሉም ነገሬ ጥበብን ስጠኝ። በሁሉም ነገሬ ላይ ጥበብን እፈልጋለሁ፣ በሁሉም ነገሬ ላይ ጥበብን እፈልጋለሁ። ጥበብን ስጠኝ፣ ጥበብን ስጠኝ። ለዛን ጥበብ ቢጎለው አለ። ምን ቢለው? ያ ማለት ጥበብ ይጎለዋል። አንዳንድ ሰው ጥበብ ይጎለዋል። ከናንተ አንዳንዱ ምን ቢለው? ጥበብ ቢጎለው ራሱን መጥላት ቢጀምር። ይሰማችን? ራሱን መጥላት ቢጀምር። ምሳሌ ከላይና አንድ ሰው ትምህርት ወርቆ ራሱን ቢያጠፋ ምን እንደምትሉት? ሞኝ ነው የምትሉት? ቴንክ ዩ ማጊና። አንድ ሰው በሜሪጅ አቅጣጫ ተቸግሮ ራሱን ቢሰቅል ምን እንደምትሉት? ሞኝ ነው አይደለ? ሞኝ ማለት ጥበብ የሌለው ማለት ነው። ለምንድን ነው ሞኝ ነው ያላችሁት? ሞኝ ነው ያላችሁት በአንድ ምክንያት ነው። ትምህርት ቢወርቅ እንኳን ላይፍ ይቀጥላል። በሌሎች ነገሮች ሰውየው እንዲሳካለት መጣር ይችላል። ህይወቱን እዛ ጋር ስለደመደመ ሞኝ ነው የምትሉት። ያ ማለት ጥበብ ጎሎታል ማለት ነው። ራሳቸውን የሚጠሉ ሰዎች ጥበብ የጎደላቸው ሰዎች ናቸው። ጥበብ እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። ለዛ ነው የሆነ ሰው ማግረምረም ሲጀምር አድርጉትና ለጥበብ ጸልዩለት። አታለቅስ ብላችሁ ለጥበብ ጸልዩለት። ቢኮዝ ህይወቱ ላይ የጎደለው ገንዘብ አይደለም፣ ህይወቱ ላይ የገደለው ጥበብ ነው። ህይወቱ ላይ የጎደለው ምንድነው? ጥበብ ነው። ዛሬ እዚህ ስላላችሁ እግዚአብሔር በመለኮታዊ ጥበብ አስቧችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። አሜን። ጥበብን ለነፍሳችሁ ሰጥቷችኋል። አሜን። ጥበብን ለነፍሳችሁ ሰጥቷችኋል። አሜን።
ጥበብን ለነፍሳችሁ ሰጥቷቸዋል። አሜን። ጥበብን ለነፍሳችሁ ሰጥቷቸዋል። አሜን። ጥበብን ተቀበሉ። ጥበብን ተቀበሉ። I receive. አሜን። ተቀበልኩ። አሜን። ወሰድኩኝ። አሜን። ተቀበልኩ። ጥበብን ተቀበልኩ። አሜን። ጥበብን ተቀበልኩ። አሜን። ተቀበልኩ። አሜን። ጥበብን ተቀበልኩ። ጥበብን ምን አልኩኝ? ተቀበልኩ። ጥበብ በዛላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። አሜን። ተቀበልኩ። አሜን። ጥበብ ተለቀቀላችሁ። አሜን። መለኮታዊ ጥበብ ተለቀቀላችሁ። አሜን። እንደዚህ ያዙት። ጥበብ ብላችሁ ጮሁ። ጥበብ፣ መለኮታዊ ጥበብ አሁን ተለቀቀልኝ። ተናገሩ። አሁን ተለቀቀልኝ። መለኮታዊ ጥበብ አሁን ተለቀቀልኝ። ተለቀቀልኝ በሉ። መለኮታዊ ጥበብ ተለቀቀልኝ። መለኮታዊ ጥበብ ተለቀቀልኝ። ተናገሩ። መለኮታዊ ጥበብ ተለቀቀላችሁ። መለኮታዊ ጥበብ ተናገሩ። መለኮታዊ ጥበብ። አሜን። ጥበብን ስጠኝ በሉት። ጥበብን ስጠኝ። ድምጻቸው አይሰማም። ጥበብን ስጠኝ በሉት። ጥበብን ስጠኝ። ጥበብን ስጠኝ። ጥበብን ስጠኝ በሉት። ጥበብን ስጠኝ። ጥበብን ስጠኝ። በሉት። እኔ ውስጥ ያስቀመጥከው ቅባት አለ። ጥበብን ስጠኝ። እኔ ውስጥ ያስቀመጥከው ታለንት ተሰጥኦ አለ። ጥበብን ስጠኝ። እኔ ውስጥ ያስቀመጥከው መለኮታዊ ሐሳብ አለ። ጥበብን ስጠኝ። ባለጸጋ የሚያደርገኝ ሐሳብ አለኝ። ጥበብን ስጠኝ።